ሰላም ጤና ይስጥልኝ የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን ኢትዮጵያ በዲሞክራሲ ተቋማት ላይ ወሳኝ ሪፎርም በማከናወን የኢጋድ ቀጠና ሰላምና ደህንነት እንዲሰፍን ሚናዋን እየተወጣች መሆኑ ተገለጸ። የጣናነሽ ቁጥር 2 ጀልባ ስራ መጀመር በጣና ሐይቅ ሲሰጥ የቆየውን የትራንስፖርት አገልግሎት ይበልጥ በማዘመን የቱሪዝም ዘርፉን እያነቃቃ መምጣቱን የባህር ዳር ከተማ አስጎብኚዎች ገለጹ። በደብረ ብርሃን ከተማ ባለፉት ዓመታት 150 ቢሊዮን ብር በላይ ካፒታል ያስመዘገቡ የአምራች ኢንዱስትሪዎች ወደ ሥራ መግባታቸውን የከተማዋ ከንቲባ በድሉ ውብሸት ገለጹ። በውጭ ሀገር የሚኖሩ ዜጎችን መብትና ጥቅም ለማስከበር በትብብር የተከናወኑ ተግባራት ውጤት እያስመዘገቡ መሆኑን በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ኢትዮጵያ በዲሞክራሲ ተቋማት ላይ ወሳኝ ሪፎርም በማከናወን በኢጋድ ቀጠና ሰላምና ደህንነት እንዲሰፍን ሚናዋን እየተወጣች መሆኑን በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ ገለጹ። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ሀገራት ፎረም ሰላምና ደህንነትን ለማጠናከር የብሔራዊ ዲሞክራሲ ተቋማት ሚና በሚል መሪ ሐሳብ በአዲስ አበባ እየተካሄደ ነው። በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ በወቅቱ እንዳሉት ኢጋድ ቀጠናዊ ትብብርን ለማጠናከር የሚያደርገው ጥረት የሚደነቅ ነው። ኢትዮጵያ ባለፉት 7 ዓመታት ከራሱ አልፎ በቀጠናው ሰላምና ደህንነትን ማስፈን የሚያስችል ተቋማዊ ሪፎርም ማድረጓን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰላም ላበረከቱት አስተዋጽኦ የሰላም ኖቤል ሽልማት ማግኘታቸውን ገልጸው በዲሞክራሲ ተቋማት ሪፎርም ውጤት መመዝገቡንም አንስተዋል። ሰላም የዘላቂ ተቋማት ውጤት መሆኑን የገለጹት ዶክተር ቢቂላ የለውጡ መንግስት በጸጥታ አካላት፣ በሰብአዊ መብት ተቋማት፣ በብሔራዊ ምርጫ ቦርድ፣ በፍትህ አካላትና በሌሎች የዲሞክራሲ ተቋማት ላይ ሪፎርም አድርገዋል ብለዋል። ኢትዮጵያ እንደ ኢጋድ አባል ሀገር የዲሞክራሲ ተቋማትን በማጠናከር መልካም አስተዳደርን በማስፈን ለቀጠናው ሰላምና ደህንነት ገንቢ ሚና መወጣቷን ገልጸዋል። ብዝሃ የዲሞክራሲ ተቋማትን በማሻሻልና አዳዲስ ተቋማትን በመፍጠር እውቀት መር የመንግስት አገልግሎት መስጠት የሚያስችል አቅም መገንባቱንም አንስተዋል። ሰላማዊ የፖለቲካ ሽግግር ስርዓት ማንበር፣ ተጠያቂነት ያለበት የጸጥታና ደህንነት መገንባት፣ ሙስናን መከላከል የሚያስችሉ ተቋማትም ተገንብተዋልም ብለዋል። ይኸውም ኢትዮጵያ በቀጠናው ሰላምና ደህንነት ለማረጋገጥ የምታደርገውን ጥረት የሚያሳይ መሆኑን ገልጸዋል። የኢጋድ ሰላምና ደህንነት ዘርፍ ዳይሬክተር ኮማንደር አበበ ሙልነ የኢጋድ ቀጠና እንደ ሽብርተኝነት፣ ግጭት፣ የአየር ንብረት ለውጥና በርካታ ፈተናዎች ያሉበት መሆኑን ተናግረዋል። ዲሞክራሲ ዜጎች በነጻነት መንቀሳቀስ እንዲችሉ ለሰብአዊ መብት መከበርና ለፖለቲካ ኢኮኖሚያዊ እድገት ከፍ ያለ ዋጋ አለው ብለዋል። ነጻና ገለልተኛ ምርጫ ማካሄድ፣ የሲቪል ማህበራትን ተሳትፎ ማጠናከር፣ አካታች የግጭት አፈታት ስርዓትን ማስፈንና ተጠያቂነትን ማረጋገጥም ይገባል ብለዋል። የጣናነሽ ቁጥር 2 ጀልባ ስራ መጀመር በጣና ሐይቅ ሲሰጥ የቆየውን የትራንስፖርት አገልግሎት ይበልጥ በማዘመን የቱሪዝም ዘርፉን እያነቃቃ መምጣቱን የባህር ዳር ከተማ አስጎብኚዎች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ሳምንት በባህር ዳር ከተማ ተገኝተው ጣናነሽ ቁጥር 2 ጀልባን ስራ በይፋ ማስጀመራቸው የሚታወስ ነው። የጀልባዋን ስራ መጀመር በማስመልከት ይዚያ ያነጋገራቸው የባህር ዳር ከተማ አስጎብኚዎች እንዳሉት የጀልባዋ ወደ ስራ መግባት በጣና ሐይቅ ላይ የነበረን ዘመኑን የማይመጥን የትራንስፖርት አገልግሎት ቀይሮታል ብለዋል። ከአስጎብኚዎቹ መካከል አቶ አበበ ያረጋል የጀልባዋን ስራ መጀመር በተለይ በቱሪዝም ዘርፍ የተሰማራው ማህበረሰብ በጉጉት ሲጠብቀው እንደቆየም ተናግረዋል። ለቱሪስቶች በጣና ሐይቅ ላይ የሚገኙ ታሪካዊና ባህላዊ የመስህብ ሀብቶችን ለመጎብኘት ትልቅ እድል ይዞ መምጣቱንም ተናግረዋል። ከዚህ ቀደም በጣና ሐይቅ ዘመኑን በማይዋጅ ምቾትና ፍጥነት በሌላቸው አነስተኛ ረጁ ጀልባዎች የትራንስፖርት አገልግሎት ሲሰጥ መቆየቱን አስታውሰዋል። አዲሷ ጀልባ ፈጣን፣ ዘመናዊና ምቾት ያላት በመሆኗ በርካታ ጎብኚዎች ጀልባዋን ለመጠቀም ጥያቄ እያቀረቡ መሆናቸውን ጠቁመዋል። ሌላው በአስጎብኝነት ስራ የተሰማሩት አቶ አበባው ሲሳይ በበኩላቸው ከዚህ ቀደም በርካታ ጎብኚዎች በአንድ ጊዜ ሲመጡ ለማስተናገድ ይቸገሩ እንደነበርም አስታውሰዋል። የነበሩ ጀልባዎች አነስተኛና ውስን ሰው ብቻ እንደሚይዙ ጠቁመው ጣናነሽ ቁጥር 2 ጀልባ ብዛት ያለው ሰው የመያዝ አቅም ስላላት ችግሩ መፈታቱን ተናግረዋል። ጀልባዋ ለጉዞ የሚያስፈልጉ ግብዓቶች የተሟላላት በመሆኑ የጎብኚዎችን ቀልብ የመሳብ አቅሟ ከፍተኛ ነው ብለዋል። አቶ ኤፍሬም አብርሃም የተባሉ ሌላው አስጎብኚ የጀልባዋ ስራ መጀመር በጣና ሐይቅ ለሚከናወን የቱሪዝም ስራ አዲስ መነቃቃትን እየፈጠረ መምጣቱን ተናግረዋል። ሐይቁ የታሪካዊ ሃይማኖታዊና ባህላዊ መስህብ ሀብት መገኛ በመሆኑ ይህን ዘርፍ ለኢኮኖሚያዊ ጥቅም ለማዋል የጀልባዋ ስራ መጀመር ፋይዳው የጎላ ነው ብለዋል። ከጅቡቲ ወደ ኢትዮጵያ አፋር ክልልና አዲስ አበባ አድርጋ ጠመዝማዛና አስቸጋሪውን የአባይ ብርሃን መንገድ በማቋረጥ ባህር ዳር ከተማ የደረሰችው ጣናነሽ ቁጥር 2 ጀልባ በኢትዮጵያ ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የተገዛች ናት። ቀደም ሲል አገልግሎት ሲሰጡ ከቆዩት ጀልባዎች በዘመናዊነቷ፣ በተገጠመላት ቴክኖሎጂ፣ በፍጥነቷና ለጎብኚዎች ባላት ምቾት ለየት ያለች እንደሆነችም ተመላክቷል። በደብረ ብርሃን ከተማ ባለፉት ዓመታት ከ150 ቢሊዮን ብር በላይ ካፒታል ያስመዘገቡ የአምራች ኢንዱስትሪዎች ወደ ሥራ መግባታቸውን የከተማዋ ከንቲባ በድሉ ውብሸት ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ከፍተኛ የመንግስት አመራሮች በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ የተገነባውን ብራውን ፉድ ብቅልና አልሚ ምግብ ማምረቻ ፋብሪካን መርቀዋል። የደብረ ብርሃን ከተማ ከንቲባ በድሉ ውብሸት በዚህ ወቅት እንዳሉት የለውጡ መንግስት
ለልማት በሰጠው ትኩረት በኢንዱስትሪና ከተማ ልማት እመርታዊ ስኬት ተመዝግበዋል። የደብረ ብርሃን ከተማ በኢትዮጵያ የተመዘገበው ለውጥ ተቋዳሽ መሆኗን በማንሳት ባለፉት ዓመታት ከ150 ቢሊዮን ብር በላይ ካፒታል ያስመዘገቡ የአምራች ኢንዱስትሪዎች መግባታቸውን ገልጸዋል። አምራች ፕሮጀክቶቹ ከ30 ሺህ በላይ ለሆኑ ዜጎች የስራ ዕድል መፍጠራቸውን ገልጸው ወደ ሙሉ ማምረት ሲሸጋገሩ አሃዙ ወደ 150 ሺህ ከፍ ይላልን ብለዋል። የከተማዋ ለአዲስ አበባ ያላት ቅርበት ኢንዱስትሪን እንዳይኑ ብሌን የሚመለከት ሰላም ወዳድ ማህበረሰብ መኖሩና የአገልግሎት አሰጣጥ መሻሻሎች ለኢንዱስትሪው መስፋፋት ገንቢ ሚና ተጫውተዋል ነው ያሉት። ዘመናዊ የቆሻሻ ማስወገጃ፣ የኮሪደር ልማትና ሌሎች የመሰረተ ልማት ግንባታዎች መከናወናቸውን በመጥቀስ የመንግስት አገልግሎትን ለማሳለጥ የዲጂታል ቴክኖሎጂ ስርዓት መዘርጋቱንም ገልጸዋል። ባለፉት 3 ዓመታት ከ30 ሺህ በላይ ዜጎች የመኖሪያ ቦታ ማግኘታቸውን ገልጸው በ2018 በጀት ዓመት ለ10 ሺህ ዜጎች ለመስጠት ዝግጅት ተደርጓልም ብለዋል። የብርሃን ፉድ ፋብሪካ የበቆሎ ምርትን በመጠቀም በቫይታሚን የበለጸጉ የምግብ ምርቶችና የእንስሳት መኖ በማምረት የግብርና ምርታማነትን ለማሻሻል እንደሚያግዝም ገልጸዋል። የብርሃን ፉድ ፋብሪካ ባለቤት ብሩክ ወርቁ ፋብሪካው የበቆሎ ምርትን በግብዓትነት የሚጠቀም መሆኑን በመግለጽ ገቢ ምርትን ማስቀረትም ያስችላል ብለዋል። የኢትዮጵያ ታምርት ንቅናቄ የበቆሎ ምርትን በመጠቀም በቫይታሚን የበለጸገ አልሚ ምግቦችን ዓለም አቀፍ ደረጃቸውን በጠበቀ ጥራትና ብዛት ለገበያ ለማቅረብ እንደሚያስችላቸውም ተናግረዋል። በውጭ ሀገር የሚኖሩ ዜጎችን መብትና ጥቅም ለማስከበር በትብብር የተከናወኑ ተግባራት ውጤት እያስመዘገቡ መሆኑን በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች ገለጹ። የውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መግለጫ በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያውያንን ወደ ሀገራቸው የመመለሱ ስራ ተጠናክሮ መቀጠሉ መግለጹ ይታወቃል። ሚኒስቴሩ በመግለጫው ባለፉት 4 ዓመታት በመካከለኛው ምስራቅ፣ አፍሪካ፣ ማይናማርና የእስያ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከ500 ሺህ በላይ ዜጎች ወደ ሀገራቸው እንዲመለሱ ማድረግ መቻሉን ጠቁመዋል። በዚምባብዌ የኢትዮጵያ ባለሙሉ ስልጣን አምባሳደር በሞሪሸስ፣ በዛምቢያ፣ በምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ኮሜሳ የኢትዮጵያ ተጠሪ ረሺድ መሐመድ ሌዚያ እንዳሉት የኢትዮጵያ የውጭ ዲፕሎማሲ ከሚያተኩርባቸው ጉዳዮች አንዱ የዜጎችን ክብርና መብት ማስጠበቅ ነው። ባለፈው ዓመት 1000 የሚጠጉ ዜጎችን ወደ አገር ቤት መመለስ መቻሉን ጠቅሰው ኤምባሲው ፓስፖርት የማደስ መረጃ የማረጋገጥና ተያያዥ ስራዎችን እያከናወነ መሆኑን ተናግረዋል። በባህሬን የኢፌዴሪ ቆንስላ ጄኔራል ጽሕፈት ቤት ቆንስል ጄኔራል አምባሳደር ሽፈራው ገነቲ ሁለቱ ሀገራት የስራ ስምምነት ባይኖራቸውም የዜጎች ክብርና ጥቅም እንዲከበር ከሚመለከታቸው አካላት ጋር እየተሰራ ነው ብለዋል። ጽሕፈት ቤቱ ባደረገው ጥረት ባለፈው ዓመት ከ6000 በላይ ዜጎች ህጋዊ መኖሪያ ፈቃድ እንዲያገኙ መቻሉን አንስተው ወደ ሀገራቸው መመለስ የሚፈልጉ 291 ዜጎችን ወደ ሀገር ቤት እንዲመለሱ መደረጉንም ገልጸዋል። በዱባይና ሰሜን ኤሚሬትስ የፌዴሪ ቆንስላ ጄኔራል ጽሕፈት ቤት ተጠባባቂ ጉዳይ ፈጻሚ አስመላሽ በቀለ በበኩላቸው የዜጎችን መብትና ጥቅም ለማስከበር የተለያዩ ተግባራትን እያከናወኑ እንደሚገኙ ተናግረዋል። በዚህም ጽሕፈት ቤቱ ባለፉት 2 ዓመታት የፓስፖርት እድሳት፣ የውክልናና የዳያስፖራ አገልግሎትን በኦንላይን እየሰጠ መሆኑን ገልጸዋል። ዜጎች ከስራ ውል ጋር የተያዙ ችግሮች ሲገጥማቸው መብታቸውን ለማስከበር ከኢትዮጵያ ኮሚኒቲ ማህበር ጋር በመተባበር እየተሰራ ነው ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ህገወጥ የሰዎች ዝውውርን ለመከላከል ብሔራዊ ኮሚቴ ተቋቁሟል ብለዋል። ከስደት ተመላሾች በሀገር ውስጥ የሥራ ዕድል ተጠቃሚ እንዲሆኑና በህገወጥ የሰዎች ዝውውር ላይ የሚሳተፉ ደላሎች በህግ እንዲጠየቁ ለማድረግ እየተሰራ ነው ብለዋል። ዜናው አበቃ። ሰላም።